ሰላም ሰላም እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ ይዤላችሁ የመጣሁት በጣም መጥታችሁ እንደምታመሰግኑኝ እርግጠኛ ነኝ። ለሚበጣጠስ ፀጉር አላድግ ላለ ፀጉራችሁ ፎረፎር የሚያስቸግራችሁ ከሆነ የሚበጣጠስ የሚረግፍ ከሆነ ለዚህ ሁሉ መድኃኒት የሚሆን አጠቃላይ ሁሉንም ነገር የያዘ ጠቅላላ አድርጌ ነው የሰራሁላችሁ። እጅግ በጣም አሪፍ ነው። ትወዱታላችሁ። በውጤቱም ትገረማላችሁ፣ ታመሰግኑኛላችሁ መታችሁ እርግጠኛ ነኝ። ስለዚህ ተቀብታችሁ አይደለም የምትታጠቡት፣ ዴይ ቱ ዴይ የምትጠቀሙት ነው፣ ኖርማል ቅባት ማለት ነው። ስለዚህ እዚህ ጋር በጎን ማሳያችሁ እኔ ደረቁን ነው የማረገው። እናንተ እርጥቡን በምታዩት መልኩ ማድረግ ትችላላችሁ። ደረቁንም እርጥቡንም ሮዝመሪ መጠቀም ትችላላችሁ። ስለዚህ ንጹህ ሮዝመሪ ነው 2 ማንኪያ የሾርባ ማንኪያ ነው ያደረኩት። ጥቁር አዝሙድ 1 የሾርባ ማንኪያ ነው ያደረኩት። ቅርንፉድ ደግሞ ግማሽ የሾርባ ማንኪያ ነው ያደረኩት። ስለዚህ ይሄንን ቅባት ባላችሁ ቅባት መጠቀም ትችላላችሁ። እኔ ባለኝ ነው የተጠቀምኩት። ዜኒትም አልመንድ ኦይልም ካላችሁ ያላችሁን በቃ ባላችሁ ቅባት መጠቀም ትችላላችሁ። እኔ እንደተለመደው በኦሊቫ ኦይል እና በኮኮነት ነው የተጠቀምኩት። እኔ ይሄንን ስለተጠቀምኩኝ እናንተ ይሄንን ግዴታ መጠቀም አይኖርባችሁም፣ ባላችሁ ነው ያው እንድትረዱኝ ማለት ነው። ስለዚህ እዚህ ጋር ኮኮነቱ ብዙም አልቀለጠልኝም። እንግዲህ ከዚህ የበለጠ ማድረግ ፈልጌ ነበረ፣ ያው እንትን አላለም፣ አልቀለጠም ማለት ነው። እንደምታዩት ብቻ የተወሰነ ኦሊቫ ኦይል ጨምሬያለሁ። ያው ትንሽ ስለሆነብኝ መጠኑን በራሳችሁ መጠን ማድረግ ትችላላችሁ። ከዛ ይሄንን እንፈጨዋለን ቆንጆ አድርገን በደንብ እንዲዋሃድ ጥቅሙን እንድናገኘው ንጥረ ነገሩን እንድናገኘው የተወሰነ እናደቀዋለን። መፍጫ የሌላችሁ ልጆች መጀመሪያ አድቅቃችሁ ሁሉንም አንድ ላይ አድርጋችሁ እነዚህን ግብአቶቹን በሙቀጫ ወይም በቡና ማሽን ወቅጣችሁ ቅባቱን አድርጋችሁ ማዘጋጀት ትችላላችሁ ማለት ነው። ስለዚህ ቆንጆ ሆኖ ደቋል። ሀሪፍ ነው። እሳት ላይ ዳይሬክት ዛሬ አንጥደውም፣ ውሃ አፍልተን ውሃ ላይ ነው የምናደርገው ማለት ነው። ለዛ ነው የፈጨሁት፣ ቶሎ እንዲዋሃድ ቅባቱ ጋር ጥቅሙ ቶሎ እንዲወርድ ወደ ቅባቱ ማለት ነው። ስለዚህ እንደዚህ እናደርገዋለን። ሙልጭ አድርጋችሁ ታወርዳላችሁ። ከስር የቀረውንም በማንኪያ ለእናንተ አጠር እንዲል ነው ቆረጥ አድርጌ ዋና እንድትረዱት ያክል ነው እንጂ ቪዲዮ ረጅም ነው። ከዛ ሙልጭ አድርጋችሁ ታወርዳላችሁ። ጥቁር አዝሙዱ እንደምታዩት ከፈል ነው ያለው፣ ብዙም አልደቀቀም። በጣም የደቀቀው ቅርንፉድና ሮዝመሪው ነው። ስለዚህ ይሄ ቅባት ቆዳችሁን መቀባት፣ ዛላውን ብዙም አትቀቡት፣ ሽታ የለውም። ሽታው በጣም ነው ደስ የሚለው። ኮኮነት ብዙ ልጆች የማይመቻችሁ አላችሁ፣ አታድርጉ። ኮኮነት ባላችሁ ቅባት በዜኒት ብቻም ከሆነ ይሆናል፣ ይሰራል። እንደውም ዜኒት በጣም አሪፍ ነው። ስለዚህ ፀጉራችሁ እየረገፈ ላስቸገራችሁ ስሙኝ። ፀጉሬ የተበጣጠሰ ነው፣ ቆዳዬ በጣም እያሳከከኝ ነው። ለሚያሳክክ ይሄ ፎረፎር ፀጉር በጣም ነው ጽድት የሚያደርገው። እጅግ በጣም ፀጉር ያሳድጋል። እጅግ በጣም የግንባራችሁን ፀጉር ማሳደግ፣ ያልተስተካከለ አንድ ያልሆነ የፀጉር ቦታ ካለ እንዲያስተካክልላችሁ እንዲያድግላችሁ ቆዳችሁን ተቀብታችሁ ማሳጅ አድርጉት። ኖርማል ነው፣ አትታጠቡት። እኔ ኖርማል ነው ለእኔም ለልጅም የምጠቀመው። ስለዚህ እንደምታዩት ፀጉሯ ዞማ ነው፣ ጥቁር ነው፣ ሙልት ያለ ነው ቆዳዋ። ወፍራም ነው ዛላው። የልጄ ፀጉር ወፍራም ነው፣ የኔም ወፍራም ነው። ጥቁር ነው ፀጉሬ እና ወዝ አለው፣ ቆንጆ ነው። ስለዚህ ይሄን በጣም ነው የምጠቀመው፣ ይሄን ቅባት ለኔም ለሷም። እውነቴን ነው፣ በጣም ታመሰግኑኛላችሁ። እጅግ በጣም አሪፍ ነው። ስትቀቡት ግን ቆዳችሁን ቅባት አታብዙ። ይኸውላችሁ ቅባት ማብዛት ያለባችሁ ፀጉራችሁ ላይ ተቀብታችሁ የምትታጠቡት ከሆነ ነው አቆይታችሁ እንጂ ኖርማል ለምትቀቡት ቅባት አታብዙ። ቅባት ቆዳችሁ ብቻ እንዲያገኝ ነው ማድረግ ያለባችሁ እንጂ ቅባት ፀጉር ላይ ሲበዛ ቆሻሻ የመሳቡ እንትኑ የበለጠ ይሆናል። ቆዳችሁ ይደፈናል።
ቅባት መብዛት ትርጉም የለውም፣ ግን ሁሉም ቆዳችሁ እንዲዳረስ አድርጋችሁ መቀባት። ከዛ ዋናው ነገር ማሳጅ ማድረግ ማለት ነው። እዚህ ጋር ለ20 ደቂቃ 20 ደቂቃ ነው ያቆየሁት እንትን ካልኩ ከውሃው ላይ ማለት ነው። ስቶቭ ላይ አድርጌ ውሃ እንደምታዩት በባውል አድርጌ ከዛ ቅባት የያዘውን እንትን አድርጌ በእንፋሎቱ በሙቀቱ ነው እንትን ያልኩት 20 ደቂቃ ነው ያስቀመጥኩት። ከዛ አቀዝቅዤ በማጥለያ በስቶኪንግ ቁራጭ ነው እያጠለልኩት ያለሁት። በማጥለያ ብታረጉት ደቃቅ ነገሮቹ ያልፋሉ። ስለዚህ ያስቸግሩናል ማለት ነው። በነጠላም ሊሆን ይችላል፣ ብቻ ያጠልልኛል በምትሉት ጨርቅ አጥልሉት። እኔ በስቶኪንግ ቁራጭ ነው እያጠለልኩ ያለሁት። ስለዚህ ቆንጆ አድርጎ አጥልሎልኛል። ለብዙ ጊዜ ይሆናችኋል። ይሄ ቀን ገደብ ምን የለውም። ለብዙ ጊዜ ይሆናችኋል። እጅግ በጣም አሪፍ ነው። ተቀቡት ቢያንስ በየ2 ቀኑ። ፀጉራችሁን እንግዲህ ሁሉም ፕሮግራም አለው። አንዳንድ ሰዎች በየ3 ቀኑ ይቀቡታል። አንዳንድ ሰዎች በየቀኑ ማታ ማታ የሚቀቡ አሉ። እንደ ቅባት አጠቃቀማችሁ እንደ ልምዳችሁ ተጠቀሙት። ፀጉራችሁን ቆዳውን ማለት ነው። ለልጆችም ከ1 ዓመት ጀምሮ ይሆናል። ቅርንፉድ እጅግ በጣም ፀጉር ያሳድጋል፣ ያበዛል፣ የፀጉር መርገፍን ሙሉ ለሙሉ ያስቆማል። ስለ ሮዝመሪ ያው የማያውቅ ሰው አለ ብዬ አላስብም። እጅግ በጣም አሪፍ ነው። ጥቁር አዝሙድ የፀጉር እንትን ዛላውን ያስተካክላል፣ ሽበትን በደንብ ነው የሚከላከለው እና የደም ዝውውርን ያፋጥናል። እጅግ በጣም አሪፍ ነው ማለት ነው። ያው ይሄ ለሷ ኮመን ቅባት ነው ማደርግላት ነው። ስለዚህ ያው እኔ የወደድኩትን በጣም የሰራልኝን ለውጥ ያየሁበትን ነው ለእናንተ ሼር ማረጋችሁ። ስለዚህ ተጠቀሙ። በተለይ ፀጉሬ አያድግም። እኔ ምንም ነገር ጥልል ነው ያደረገልኝ፣ ምንም ነገር የለውም እና ውፍር ያለ ነው። ሽታው እንዴት አባቱ ደስ እንደሚል ልነግራችሁ አልችልም። ይሄ አሁን ለኔ ለብዙ ጊዜ ነው የሚሆነው፣ ለሷም ለኔም። ለምን የተለያዩ ነገሮች የቡና የምን ስለምሰራ ያው እኔ ቶሎ አያልቅም። በአንድ ብቻ እንትን ስለማለት ብዙ አይነት ነው የምሰራው፣ ያው ቶሎ አያልቅም ማለት ነው። በጣም ቆንጆ ነው። ለስንት ጊዜ ማስቀመጥ እንችላለን ለምትሉኝ፣ ለብዙ ጊዜ ማስቀመጥ ትችላላችሁ። ይሄ ለወንድ ለሴት ለሁሉም ይሆናል። ዋናው ፀጉር ለማሳደግ የፀጉር ቆዳን ቆንጆ ለማድረግ ነው። ስለዚህ ለወንድም ይሆናል ማለት ነው። ለህፃን ወንዶች ልጆች ለማስተካከል፣ ፎሮፎር ላለባቸው ለማስተካከል ይሆናል። ፀጉር ለማሳደግ ብቻ አይደለም፣ ይሄ የፀጉር ቆዳንም ለማስተካከል ነው። ይሄ የሚቦል ፎረፎር የሚያሳክክ ነገር ሙልጭ አድርጎ ነው የሚያጠፋው። ጥቁር አዝሙድ እጅግ በጣም አሪፍ ነው። እጅግ በጣም ጥቁር አዝሙድ ታውቃላችሁ፣ ለሆድ ህመም፣ ለራስ ምታት በጣም እጅግ በጣም አሪፍ ነው እና ተጠቀሙት። ለብዙ ጊዜ ማስቀመጥ ትችላላችሁ። እኔ ያው ያልጠቀመኝን ነገር ለእናንተ ሼር አላረግም። ስለዚህ አትታጠቡት። በሌላ ቆንጆ ቪዲዮ እስከምንገናኝ ቻው። ወዳችኋለሁ።